አትጨነቁ ማለት ቀለል ያለ አማርኛ ነው። ግን ሰውን ዝም ብሎ አትጨነቁ ማለት ከጭንቀት ያድነው መፍትሄ መንገር ነው እንጂ አይደለ? እንደዚህ እንደምትሉኝ እገምታለሁ። እናንተም ቢሆን ዝም ብሎ አትጨነቁ አለ እንደሚያስጨንቅ ጉዳይ አለ እንደምትሉ እርግጠኛ ነኝ። እንደዚህ ያለ ማን ነው? እግዚአብሔር ነው፣ እኔ አይደለሁም። አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው። የሁላችሁ ሳሰሩ አትብሉ፣ ቁጭ ብላችሁ የቤተሰብ እንጀራ አትብሉ፣ የሆነ ነገር አርጉ ባካችሁ። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ እኔ። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናት ያብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንደው እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። የምንማማርበት ርዕስ አትጨነቁ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ደጋሙት እሱን ሶስተኛ በሉት። አትጨነቁ ማለት ቀለል ያለ አማርኛ ነው። ግን ሰውን ዝም ብሎ አትጨነቁ ማለት ከጭንቀት ያድነው መፍትሄ መንገር ነው እንጂ አይደለ? እንደዚህ እንደምትሉኝ እገምታለሁ። እናንተም ቢሆን ዝም ብሎ አትጨነቁ አለ እንደሚያስጨንቅ ጉዳይ አለ እንደምትሉ እርግጠኛ ነኝ። እንደዚህ ያለ ማን ነው? እግዚአብሔር ነው፣ እኔ አይደለሁም። አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው። ሲጀምር አትጨነቁ አለ። ማን ነው እንደዚህ ያለ? ጌታ። ጭንቀትን ርዕስ አድርጎ አስተምሮበታል። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው፣ ሰው የሆነ አምላክ ነው። እግዚአብሔር ርዕስ አድርጎ ያነሳው ነገር መቼም ትልቅ ቢሆን ነው። እግዚአብሔርን ያህል ጌታ ጭንቀትን ርዕስ አድርጎ ካስተማረበት ጭንቀት ከባድ ነገር ነው ማለት ነው። ጌታ አትጨነቁ ብሎ 4 ነገሮች ላይ እንዳንጨነቅ ነግሮናል። የመጀመሪያው ስለ ምግብ ነው። ስለዚህ እላችኋለሁ ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምዕመናን ልብ በሉ። እኛ የምንበላው ለነፍሳችን ነው ለስጋችን ነው? ለስጋችን ነው አይደለም? እና እንደዛ ከሆነ ጌታ ለነፍሳችሁ ለምትበሉት አትጨነቁ ለምን ይለናል? የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሃውስ የሚባለው በየስፍራው ያለ ለነፍሳችሁ የምትበሉ። የምንበላው ለስጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው ነው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው። የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው። ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አእምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው ነው። የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው። ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ስጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም፣ ደም ከሌለ ነፍስ የለም፣ ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለት ነው? አዲያ ጌታ
ለምትበሉት አትጨነቁ ብሎ ሲያበቃ እንዴት ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም አለ። እና ብትበልጥሳ መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለቱ ይመስላችኋል? ከምግብማ ነፍስ አትበልጥም አለ። ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለቱ ነበረ። ነፍስን መፍጠር ይበልጣል ወይስ እንጀራን መስጠት ነው? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም? እንጀራን እኮ ዘመድም ይሰጣል፣ ባድም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛም ባልንጀራም ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያም ሊቅም የለም። እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ አይተናል ብለዋል። ማርስ ላይም ቤት ልንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? የሳተላይት ቤት ስሰማ ነው ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው። በዚህ አላያችሁትም? እንደዚህ አይነት ቤት አለ አሉ ነው እንግዲህ። እኔ በወሬ ነው የተማረ ሰው ሲያወራ ነው የሰማሁት። የሳተላይት ቤት ሁሉ ተሰርቶ ሰዎች ሰርተው በዚህ ያዩን ቤት ነው። ግን ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኝ አንድ ቦታ አርሜን ብቅ ብዬ አንድ ውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ። ትዳር እዛው ኑሮ የሚመሩበት ጀልባ አለ። እንደዚህ አይነት አይቻለሁ። የሚዞር ቤት ደግሞ አለ። ይሄ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። እኔ ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነኝ። ሁለተኛ ልደትን በራሱ መስጠት እንደማይችል እርግጠኛ ነኝ። ይሄው ልክ አባቱና ከእናቱ እኮ የሆነ ነገር ፈጥረው ወስደው ልጅ እያደረጉና የሆነ ነገር ወስደውማ ያው የእግዚአብሔርን ነገር ያገናኙት። ያንማ ሲያረ ያማ እግዚአብሔር እኮ ነው እንጂ ሰራ። ታዲያ እነሱ ሰሩ ልንል ነው? እሱ አይደለም። ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ የእግዚአብሔር ነው። ባልና ሚስት ልጅ አይሰሩም። ልክ ባልና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይሄን ያደረጉ። በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን በላለው ምን እጠጣለሁ ብላችሁ የምትጨነቁ ነፍስ ሰጥቻችሁ ሲያበቃ እንዴ ማንም የማይሰጣችሁ ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጠንም ትላላችሁ ብሎ ጌታ። ስለዚህ ስለ ምግብ አትጨነቁ። እንዳትጨነቁ ደግሞ ንጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እዚህ ወፍ የለም እናንተ ገዳም ቢሆን አሁን ብዙ ወፍ ነበር። እዚህ ምንም ወፍ የለም። ይገርማል። እንዴት ወፍም አላስቀምጣላችሁ እንዴ እናንተ? ሌላ ምን አላስቀምጣ ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። አይ እኔ ምንም አታነካኩኝ ያልኩት ነገር የለም። ብቻ ብዙ ነገር አላስቀምጥ ብለናል። እና ብቻ ግን ወፍም መቀመጫ መጣች አንዲት። አሁን እዚህ እንደው ጥሩ ነው አለን ብላ እኮ ነው እንደው ስማችን አታጥፉ ብላ እዚው ፊት ለፊት መጣች። ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን ስንመለከት ተመልክተን ምናደ እለ ኢይዘርኡ ወያአርሩ ወያስተጋብኡ ውስተ አብያት፣ የማይዘሩ የማያጭዱ
በጎተራ የማይሰበስቡ ድልብ የሌላቸው እንደዚህ ዘመድ ደግሞ አካውንት የሌላቸው የሚያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ የሰማይ አባታችሁ እሱ ይመግባቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንደው እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላል። መብረር ምንድነው? ስራ በሉ። መብረር ምንድነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለህ ስራ፣ እማትሞት መስለህ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ መቼ ይሰራል? እስኪ ንገሩኝ። ሁል ጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ ሙጡነ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቃል? ለሰከንድ የለም። አቡዬ እስከ ይዜ ገብሩ አኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁል ጊዜ ይሰራል። የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁል ጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁል ጊዜ ይሰራሉ። በባልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሁድም እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎችን ቁጭ ብለ እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ካሁን ቀደም እኔ ተናግሬ ያውቃለሁ። ቢያንስ እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁ፣ እሺ ስራ የለም። አሁን መከራ በስቷል። ጦርነት አለ፣ ሞት አለ። ሀብታምም ደሃም መኖሪያ አጥቷል ዛሬ። አላ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡም? ባለፈው የደገምኩትን አንድ ታሪክ ልንገራችሁ። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ ያላቸው። ስትደነቁር ምን እየበላህ የምትደነቁር አሉት። እውነቴን እኮ ነው ማለት ነውና እንዴ ቁቁጭ ምን እየበላህ ደነቆርክ? እየበላህ ከደነቆርክ እየበላህ ለምን አታነብ? እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳችኋል? እንደው ምን ይጎዳችኋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ። ለነገሩ እኔ ባህር ዳር ስንት ላይብረሪ እንዳለ አላውቅም። ላይብረሪ ያለ ትልልቅ ላይብረሪ አለ፣ ይኖራል። እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ አለ? አገር ሲጠፋ እኮ እንዲያለን የሚጠፋው መጠጥ የሚል እኔ በ10 ሜትር ራዲየስ አገኛለሁ። መጠጥ ቤት አገኛለሁ። ላይብረሪ ግን
አረ እኔ ከዚህ እስከ ድባንቄ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ ይችላለሁ። እንደው አይኔን ጨፍኛ አይደል እንዲህ እያልኩ እየሄድኩም ላይብረሪ ሳላይ መዝለቅ እችላለሁ። ወይ የሀገር ጥፋት ይገርማቸዋል እኮ ሆድ እየበዛ ትምህርት እየቀነሰ ከመጣ አገር የሚጠፋ ከዚህ ላይ ነው። እናቱን የሚገድል ለወንድሙ የማይራራ ጨካኝ በሰው ደም እጁን የሚታጠብ የሚመጣ ከድንቁርና ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እንዳለ ጌታ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። የዕውቀት ጥፋት ቅዱስ ዮሐንስ አፈወርቅ ምን ይላል? የብጥብጥ ሁሉ መነሻ ነው ይላል። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገድሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግራችሁ። እኔ እንዲሁ በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምኑ ነው? እኔም ለምኜ ነው የገዛው። ዶላር አለው እንዲህ ሰውዬ እንዳትኖር የለኝም። የኢትዮጵያ ሕዝብ እኮ ይችች ነው የሚለቅም። የለኝም ማምላክን የለኝም። ትቀልዳላችሁ እንዴ? የለኝም። እና ምዕመናን ነው የገዙልኝ። ደንገል ነው። ስንት ነው የተሸጠው? ምንድን ነው እሱ? ደንገሉን ማለት ነው። ደንገሉን የሆነ ነገር አድርገው በሆነ ነገር እኮ ነው የሽንኩርት መክተፊያ የሚመስል ነገር ነው። እዚያ ውስጥ አስገባችሁና የሆነ ልሙጥ አርጋ ወረቀት አርጋ ወጣችሁ። እዚያ ላይ ደግሞ የእመቤታችን ጆርኒ ኦፍ ቨርጅን ሜሪ የሚል የድንግል ማርያም ጉዞ የሚል የስደቷን ጉዞ ፕሪንት አደረገችልን። እንግዲህ እኮ ልጅቱ እስልምና እምነት ተከታይ ናት። እንጀራ ነው ግን ሸጠችልን። ስለዚህ ይኸውላችሁ ደንገሉን እኮ እንዲህ አድርገን ገዝተመጣ። እኛ ሀገር አሁን ያ መሳሪያ እንዴ ግብፅ እኮ ቴክኖሎጂ ሞልቷት። ምንድነው ቴክኖሎጂ ያላት? እንደው መሳሪያውን ቆይ እስኪ አስጠይቃ ነገራችኋለሁ። በዛው ተጀመራችሁት ምዕመናን እዛ ካሉ ደውዬ ጠይቃለሁ። ቢሆን የሆነ ነገር እኮ ነው የምላችሁ። የልብስ መተኮሻ የሚመስል ነገር የሆነ ነገር ነው። ዝም ብሎ የሆነ ነገር ነው። አይመጣልንም። ግን እኛ ምንድነው የምናደርገው? እሷ ደንገል ሰንጥቃ $100 ሰራች። እኛ ነገር መሰንጠቅ ነው የምናውቀው። ወግ መሰንጠቅ ቁጭ ብሎ እንዴት አይነት ሊቅ ናችሁ ደግሞ እናቶቼ! እንዲሁ ሊቅ በቃ በጣም የአራቱ ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ፣ ጎበዞች ማለት ሁሉንም ትሰነጥቃላችሁ። እንደዚያ ነው የምታደርጉት ማለት ነው። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራት። ማመንና ምን ማለት ንገሩኝ? ማመንና መስራት በሉ እስኪ። ማመንና ምን ማለት? መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይሄን አባቶች ይላሉና ሊሰራ የማይወድ ሰው አይብላ፣ ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው ያለው። የማይሰራ አይብላ ቢል ሕፃናት ይሰራሉ? አይሰሩም። ስለዚህ ላይበሉ ነው ማለት ነው። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነው። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አርጉ ባካችሁ። የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል። አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለው። ወይ አትክልት የለም ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንዲሁ ተኝቶ ባርክልኝ አለ። ነውር እኮ ነው ይሄ፣ ነውር ነው።
ስለዚህ እንደው ስሩ አይዟችሁ እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቁ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል ካልተሳካ። ለምንስ ድሃ አንሆንም? መድኃኔዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድነው ያለው? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምናለች። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት የእግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁ ምን ያለ። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ፣ 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውነንስ አንሞትም? ሰነፉነን አንሙት እንጂ ድሃውነንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን። ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ፣ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አዎ እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡ ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አዎ እግዚአብሔር ብቻ አለልን። እንስራ እንጂ አንድ ሰውዬ ነበረ፣ ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ፣ ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ተው አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ፣ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም አለ። አያችሁ ሊቅነቱ።
እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣለሁ። ዘራ ሰው ሁሉ ሲገበገብ አልዘራም ብሎ እኔማ እንደው ያለችኝን እበላለሁ ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብጽ ተሰዶ ነው ያረፈው። ስለ ልብስ አትጨነቁ። ለስጋችሁ ወለስጋክሙኒ ዘትለብሱ። ለስጋችሁ በምትለብሱት ነገር ደግሞ አትጨነቁ። ጥያቄ ልብስ የምንለብሰው ለስጋችን ነው ለነፍሳችን ነው? ለስጋችን ነው። በጣም ጥሩ። ለነፍሳችን ነው። ይቅርታ አድርጉልኝ። እንዴት ነው ለነፍሳችን የሚሆነው የሚባል? ሰው ልብስ ባለመልበሱ የምታፍር ነፍሱ ነው ስጋው ነው? ለምሳሌ የሞተ ሰው ቢገለጥ ያፍራል? አያፍርም። ስለዚህ የምንለብሰው ማን እንዳታፍር ነው? ነፍሳችን እንዳታፍር ነው ማለት ነው። ስጋ ልብስ ግን የስጋ የተባለበት ምክንያት ለብሶት የሚታይ ማን ስለሆነ ነው? ስጋ ስለሆነ ማለት ነው። ለብሶት የሚታይ ስጋ ስለሆነ የስጋ ልብስ ተባለ እንጂ የምንለብሰው ለነፍሳችን ነው። አንዳንድ ሰዎች አሁን አጫጭር ልብስ የለበሱ ሰዎች በተለይ እህቶቻችን አጫጭር ልብስ ለብሰው ሳይሏቸው እናቶች እንዲሁ ሳይሏቸው አጭር ለብሰው ከዛ በግድ እንትኑን ወደ ታች እንደዚህ ሲያደርጉት አይታችሁ ታውቃላችሁ? ቢሮ ሲመጡ እንደዚህ አድርገው በቃ ወደ ታች በደንብ ሊያስረዝሙ ነፍሳቸው ስለምታፈር ነው እንደዛ የሚያደርጉት። መጀመሪያ ለምን አጭር ገዛችሁ? እንደዚህ ከምትሉት ረጅም አትገዙ ነው ይቀንሳል። አጭር እንደው ስሰማ አጭር ነው አልውድ እንደው ይገርማል። ረጅሙ ተርካሽ በቀላል ብር ነው የሚገኘው። ነፍስ ስለሚያጥር ነፍስ ስለምታፍር ነው። ስለዚህ ለስጋችሁ የምትለብሱት ነገር ደግሞ አትጨነቁ። ለምን ምን ለብሳለን? አኮኑ ስጋ የአጽም ልብስ ማራዝም ይላል። ስጋ ከልብስ አይበልጥም ወይ? አሁን ተርጉሙት። ቅድም ስለተማራችሁ ስጋ ከልብስ አይበልጥም ወይ? ተርጉሙት። አሁን ቅድም ስላስተማርኳችሁ ምን ማለት ነው? ስጋ ከልብስ አይበልጥም ወይ ሲል ምን እያለ ነው? ልብስ ለእናንተ ከመስጠት ምን ማድረግ ይበልጣል እያለ ነው? ስጋችሁን መፍጠር ይበልጣል ነው። ቅድም እንዳልኳችሁ ለነፍሳችሁ ምግብ የሚሆን ነገር ከመስጠት ነፍሳችሁን መፍጠር ይበልጣል። ለስጋችሁ የሚሆናችሁን ልብስ ከመፍጠር ስጋችሁን መፍጠር ይበልጣል። ሰው ሊያደርግላችሁ የማይችለውን ስጋ መፍጠር ፈጥሬ ከሰጠዋችሁ ዓይን፣ እጅ፣ ጆሮ፣ አፍንጫ፣ እግር ፈጥሬ ከሰጠዋችሁ ሰው ገዝቶ ሊሰጠው የሚችለውን ልብስ አይሰጠንም ብላችሁ ታስባላችሁ ማለት ነው። በዚያውም ላይ ለልብስ አትጨነቁ፣ ለስጋችሁ ለልብስ አትጨነቁ ማለት ምን ማለት ነው? ይሄን ለብሼው ይሄን እንትንስ ብየው ይሄኛው የለኝም ያኛው የለኝም ብላችሁ አትጨነቁ ነው። አንዳንዱን ልብስ እኮ የምንለብሰው ለውድድር ነው። ቅዱስ ዮሐንስ አፈወርቅ ይቅርታ፣ ወንዶችም አጓጉል ልብስ ይለብሳሉ። ሴቶች ላይ ጨፈጨፍኩ ይመስል ወንዱ ሁሉ ይለብስ የለም። የወንዱ አለባበስ ራሱ ቀጣቶ ሱሪው ዝቅ አድርጎ ታች ታጥቆ እናቴ በግድ ጅል ይሆናል ሰው እንዴ እኮ ግን በጣም እኮ እናቴ በስባ ነውር ነው በእውነት ማለት ነው። ነውር እኮ ነውር እንዴ ሱሪያችሁን ዝቅ አድርጋችሁ ይህ እኮ ጅልነት እንደዚያ
ሱሪ የለሽ ተብሎ ነው የሚሰግደው በገጠር ራሱ ሱሪ የለሽ ከተባለ ስድብ ነው። እና አሁን ምን ልላችሁ ፈልጌ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? አይ አንቺ ሴት ለምንድነው ውድ ውድ ልብስ እየለበሽ በከተማው መሃል ወይ በመንደር መሃል የምትሄጂው ላይ ይጠይቃል። ባሌን ደስ እንዲለው ብዬ ብለሽ ትመልሽልኝ ይሆናል ይልና አይደለም ይላል። እንደዚያ ሳይሆን አንቺ የለበስሽው ልብስ በሌላቸው ድሃ ሴቶች ላይ መመካት ፈልገሽ ነው ይላል። ያ ልብስ በሌላቸው ሰዎች ፊት እሷን ኖሯት ለብሰው በእነሱ ፊት ስታይ በእነዚያ በላይ የበላይነት ስሜት እንዲሰማሽ ፈልገሽ ነው። እንግዲህ እነዚያ ድሃ ሴቶች በአንቺ ምክንያት እግዚአብሔርን እንደሚሰድቡት ታውቂያለሽ ወይ ይላል። ለምን ይቺ በየሰዓቱ የምትለዋውጠው ሰጥተህ ለኔ ግን በወር አንድ ጊዜ የምለውጠው አሳጣኸኝ ብላ እግዚአብሔርን ትሰድበዋለች ይላል። በልክ እኮ ነው የሚኬደው። በታመመ ሰው መሃል ሲኬደው ጀብ ተብሎ አይኬድም። ለምን ሰውየው ምን ይላል? እነዚህ የሚሮጡበት ጉልበት ሰጥተህ እኔ ግን ቀና ብዬ እንኳን የማይበትን ጤና ነሳኸኝ ብሎ እግዚአብሔርን ያማርራል። የታመመ ሰው ልትጠይቁዳችሁ ካካካካካካካ ተብሎ አይሳቅም። የታመመ ልትጠይቁዳችሁ ትስቃላችሁ። ምን ይላል? እኔን እንደዚህ ውጋት ያጣድፈኛል፣ እነሱ እንደ ቆሎ ይፈጋሉ፣ ምን አድርጌ ነው ጌታዬ ይላል። ከታመመ ሰው ልትጠይቁዳችሁ እንትና ይችን ጉረሻ እገሌ ጉረስ ብላ ሻይ እንትምትል አይባልም። ተውሎ እኔ ይሄን ከቀመስኩ ወሬ ነው እነሱ ይገላገላሉ ብሎ ማን ያማርራል? እግዚአብሔርን ያማርራል። ስርዓት ተይዞ ነው ሁሉ ነገር የሚደረገው እግዚአብሔር ቤተሰቦች። ስለዚህ ልብሳችሁን አትጨነቁ ማለት ይሄንን ለበሳችሁ ያንን ለበሳችሁ ሰው በልብሱ አይከብርም። በጣም በልብስ አይነት በመጨነቅ አይምሯችሁን አታደንዙ፣ በዚህ ዓለም ፍቅር አትያዙ ማለት ነው። ለልብስ ከመጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን ይበዚህ የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህ ምን ይባላል? የሰው ልጅ ለልብስ ከመጨነቁ የተነሳ። ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁ። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከዋላችሁ በቃችሁ ማለት ያላችሁን አጥባችሁ በንጽህና በልክ ልበሱ። እንደዚህ ብላችሁ ጎተት ትበሉ አይደለም ያልኩት እኔ በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም፣ አይቻልም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን የምትሉ ከሆነ ምን አለ? ርዕዩ ጽጌያተ ገዳም ዘከመይልህቁ የምድረ በዳ አበቦችን ተመልከቷቸው እስኪ። ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደዳ አበባ፣ ጽጌረዳ ደግሞ ቀይ አበባዋን ይዛ የየራሳቸውን መልከኛ ልብስ ለብሰው አበቦቹ ይርግድ ሲሉ በተራራው ላይ ማን ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እንኳን ለሚለበሱ ከዚህ ነው ያፈልደቁት ከሰውነታቸው። እስቲያቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማዱ ምሉ። ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች ያንዱን ያህል አልለበሰም ማለት። ለምን? ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም። ገብቶችኋል? ሰሎሞን እንኳን የአበቦችን ያህል አልለበሰም። እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናውስ እየገዳም ዘዮም ሃሎ ወየሰማይት ወደይ ውስተ እቶነ እሳት ዘከመዚ ያለብሶ እግዚአብሔር እፈኪያክሙ ኦጽጻን ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩት ነገ በእሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ በአርአያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ? ወፍ ያላቸው ግን ቄስን ተመልከቱ ማለት ነው ብለው ተርጉመውታል።
የሰማይ ወፎችን ተመልከቱ ማለት የማይዘሩ የማያጭዱ ወፎችን ካህናትን ተመልከቱ ማለት። ካህናትን ማንን ያበላቸው እስኪ ንገሩ። ለምሳሌ እኔን ብትወስዱኝ እኔ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን፣ የባንክ አካውንትም የለኝም፣ ሊኖረኝም አይችልም እስከምሞት። መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት ይሄው በ2030 አለህ እንድትሉ ማለት አልልም። አይዟችሁ እሺ። ስለዚህ ሰዎችንማ በደንብ ነው የሚይዛት፣ በደንብ ያዙት። ደግሜንም ራይ ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። አረ ይሄን ቀሚስ ማን ነው የገዛልኝ? ገብረ ማርያምና ወለተ ማርያም አይደል? እግዚአብሔር ነው። ምክንያቱም ወለተ ማርያምና ገብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልከቱ ማለት ቄስን ተመልከቱ። እስኪ እነዚህ ቄሶች ይዋጭ። ይሄ ጠምጥሞ ያለው ቄስና መነኩሴ በሙሉ ያጎቱን ድንች መሰላችሁ የሚቆፈር ነው። አክስቱን ባይኬ ላይ ይወቃል። ማንም ይመግበው እንዲያርገው እግዚአብሔር ነው። እንዴት አይገርማችሁም? ቄስን አሁን እናንተ ስታከብሩ ፖሊስ አላስገደዳችሁ፣ አዋጅ አልተነገራችሁ። ልባችሁ በቄስ ላይ እምነት እንዲኖረው አድርጎ ብር አዋጣችሁ ቄስ ካባ እንዲደርብ ማድረግ ይሄ የማን ስራ ነው? ሰውን ያህል ክፉ ጭንቅላት ያለው ፍጡር አምኖ ብር እንዲሰጥ ማድረግ እኮ ቀላል መስሏችኋል? ሰው እኮ ቀላል ፍጡር መስሏችኋል? የመጨረሻ የተራቀቀ ፍጡር ነው በጣም። እኔ እንደው በምድር ላይ በጣም የሚከብድ እውቀት ምንድን ነው ብትሉኝ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት የገባኝ መስሎኝ ነበር። ሳየው የከበደኝ እየረቀቀብኝ ይመጣል። የመጨረሻ ተገልጦ የማያልቅ መጽሐፍ ሰው ነው። እየሳቀ ነዶት ሊሆን ይችላል፣ እየሰጠ ሊቀማ ሊሆን ይችላል። አይታወቅም ምን እንዳሰበ ማለት ምን እንዳሰበ ማወቅ አይቻልም። እየተጣሉ ውሸታቸው ሊሆን ይችላል። አይታወቅም። ሰው ውረድ እንውረድ ብለው በቃ ወግዳናቱን ነው የሚለው ውሸታቸው ሊሆን ይችላል። አይ እንዲሁ ሰው አይታወቅም። ስለዚህ የእግዚአብሔር ሰዎች ሰውን ያህል ነገር በጦርነት እንኳን ታንቄ ሞታለሁ የሚለውን ፍጡር በነፃ ብር እንዲያመጣ ያደረገው እግዚአብሔር ይህ ቄስን ተመልከቱ በሉ። ቄስን ተመልከቱ በሉ። አዎ ወፎች የተባሉ ደግሞ እነማን ናቸው? እስራኤልን ተመልከቱ። አልዘሩም አላጨዱም። ስንት ዘመን መገባቸው እግዚአብሔር? 40 ዓመት። በምን? በደመና። ወፍ ያላቸው እስራኤልን እዩ። አበባ የተባሉ ግን ሃይማኖት የሌላቸው ሰዎች ናቸው። ሃይማኖት የሌላቸው ሰዎች አበባ ይባላሉ። አበባ ዛሬ ሽብርቅ ብሎ ህዳር ሲመጣ እርግፍ እንደሚለው ሃይማኖት የሌላቸው ሰዎች በሀብት ያማረባቸው ናቸው። ነገር ግን ገሃነም አለባቸው። እና ወናው ጽጌ ገዳም ዘውም አለው ዛሬ ያበበውን አበባ ነገ የሚቃጠለውን ማለት ነገ በገሃነም የሚቀቅለውን ሃይማኖትን የካደውን ሰው እግዚአብሔር ሲያበላው ሲያጠጣው እያየ እናንተ እምነት የጎደላችሁ በስሙ ተጠርታችሁ አምናችሁ እናንተ እንዴት አይመግባችሁ ማለት ነው። ስለዚህ ሁለተኛው ለልብስ አትጨነቁ። ከቃሉ ጋር ናችሁ። ሶስተኛ አሁን ራሱ የሚገርማችሁ ለልብስ መጨነቅ እንኳን እናንተ መቼስ አይቆጡኝ። እዚህ ያሉት አባቶች ደግ ናቸው፣ አይቀየሙ። ምንድነው እንኳን በልብስ እንኳን የሰው ልብስ የቤተ ክርስቲያኑ የመጋረጃ አይነት ራሱ አሁን መከራ ብልቶናል። ይሄን ነው ይቅር በሉኛል። ቤተ ክርስቲያን የመጋረጃ ለአንዱ ነጭ፣ ለአንዱ ቢጫ፣ ለአንዱ ወርቅ፣ አንዱ ደብር ያይና የ500 ሺህ ብር መጋረጃ ሲመጣ ሌላኛው ደብር ደግሞ የ5 ሚሊዮን ያመጣል። ለልብስ አትጨነቁ። አንድ አይነት መጋረጃ ቢኖር እንደው እግዚአብሔር ጸልዩ እንደው ቢኖር ከአዲስ አበባ ቅድስት ማርያም ወደ መድኃኔዓለም እስከ መጨረሻቱ የገጠር ጎጆ ቤተክርስቲያን አንድ አይነት መጋረጃ እንደው መድኃኔዓለም ቢያመጣል ወይ ቀይ ወይ ጥቁር እርፍ እንል ነበር። በቃ ልክ አሁን እንዲህ የግብፅ ቤተክርስቲያን መጋረጃዎች ለአብይ ጾም ለሕማማት ጥቁር፣ የትንሣኤ ዘመን ነጭ፣ ከዚያ የተረፈውን ቀይ። የትኛውን ቤተክርስቲያን ብትሄዱ 3 መጋረጃ አለ፣ ሌላ የለም።
የትኛው ትልቅም ገጠርም ገዳምም ከተማም እኛም እንደዛ ቢኖረን እንዴት ጥሩ። ስለዚህ ይሄንን አትጨነቁ። እግዚአብሔር የሚፈልገው ሌላውን ነገር ነው። አዎ ለወንጌል ክብር፣ ለቅዳሴ ክብር የወርቅ ወንጌል፣ የወርቅ ገበታ፣ የወርቅ አትሮንስ፣ የወርቅ መስቀል፣ የወርቅ ጉልላት ቢኖር ጉዳት የለው። ዋናውን ነገር ትተን ከሆነ ግን ጉዳት አለው። ያም እንዳይሆን ለልብስ አትጨነቁ ያለን ይሄንን። ሶስተኛስ ጌታ አትጨነቁ ያለን ለምን ይመስላችኋል? ሌላ የማታስተካክሉት ነገር ላይ አትጨነቁ። እስኪ በሉ ድገሙ። ምን ማትሉት ነገር ላይ ለምሳሌ መኑ እሙስቴትክሙ በተክዞ ዘይት ወስኮ አሐደ መተበዲበቆም ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ሰው አለ ወይ አለ ጌታ። ነው እንደዚህ አይዶ ትንሽ አንድ ክንድ አሁን የእንትናን ማንም ባለው የዳርዊንን የዝግመተ ለውጥ ቲዮሪ አንዳንዶቻችሁ ታውቁታላችሁ። ሰው መጀመሪያ አንድ ዝንጀሮ ነበረ። ከዛ ኑሮውን ለማሻሻል ሲጥር ምን እያለ መጣ? እንደዚህ እያለ በሁለት እግሩ ቁጭ አለ ቆመ አለ። ምን ነው ዛሬ ረጃጅም ሰዎችን አጫጭር ሰዎችን እንዲህ እያሉ እንደ ቀጭኔ ጥቂት መዘዝ ቢሉ እና አሁን ነገር የሚያወራው ይዘውኝ ዛሬ ያሉ ዝንጀሮች ስለምን አይሻሻልም? ለነገሩ ውድቅ ተደርጓል በራሳቸው በዘመናዊ ሳይንቲስቶች አሁን ውድቅ ሆኗል የሱ አስተምህሮ። ሰው በቁመቴ ላይ አንድ ክንድ አሁን አንዲት ሴት ወንድ ልሁን አይሆንም። አንድ ወንድ እኔ ሴት ነው ወንፈል አይሆንም። ሴት መሆን ነበረብኝ ብላ አትጨነቅ። ወንድ መሆን ነበረብኝ ብላ አትጨነቅ። አጭር መሆን ፈልግ ነበር ብላ አትጨነቅ። ረጅም መሆን ነበረብኝ ብላ አትጨነቅ። ከንፈሬ ክርክም ያለ ወይም ደግሞ ሰፋ ያለ ወይም ወፈር ያለ ምን ያጭነቅ? የተሰጠህን ነገር ይዘህ ኑር። የማታስተካክለው ነገር ላይ አትጨነቅ። ሌላ ደግሞ ለምሳሌ አንድ ሰው እየሰማችሁ ነው። አንድ ሰው ለምሳሌ ድንግልና የለውም። ድንግልናውን የሆነ ጊዜ አጣ። ያ ሰውዬ ድንግልናውን እንደገና ማስተካከል ይችላል አይችልም? ነገሩኝ እንጂ እነሱ ጉዳይ ላይ አትጨነቅ። ቀሪ ህይወትህን ምራ። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የሥጋውን ማህተም ግን ማስተካከል አይቻልም። ስለዚህ ማስተካከል ወይኔ ድንግል ሆኖ ኑሮ ወይኔ ባልጥለው ነው ወይኔ ቢሆን ነው አትበል። ያለፈ ነገር ላይ አይምሮህን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን ማናስተካክለውን ነገር ሄደን እንደገና ማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም ወይ ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። እንደውም አንድ ጽሑፍ ሳነብ ያገኘሁት እንገራችሁ። ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። ደግሞ ከዚህ ትንሽ አነስ ያለውን ፐርሰንት ስለ ትናንት በመጨነቅ ለዛሬ የሚያስቡት 10% ስለ ትናንት ይጨነቃሉ። እንዲህ ባለ ኑሮ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄንን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄድ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል እሱ በቃ። ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉት ትናንት ላይ አትጨነቁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ። ሌላስ ለነገ አትጨነቁ።
ሌላ ደግሞ የነገረኝ ጌታ ኢትበሉ ለጌሰም እስመ ጌሰም ትሄድ ይደረሳ ለነገ አትጨነቁ። እስኪ ለነገ በሉ። ለነገ መጨነቅ ዛሬን ያበላሻል። ለምሳሌ የአስኮላ ተማሪ እንዲያረጋል ፈተና ነገ አለ ሲባል ምን ያልመሰላችሁ? ፈተናም ነገ አለ ሲባል እንዲህ ነው የሚያደርገው። ጉዳዩን ማጥናት ትቶ ስለ ጉዳዩ ነው መጨነቅ የሚችለው። ፈተናው ማነው? ነገ። አይወይኔ ነገ እኮ ነው የሚፈተን ይላል። እናሳ ያላጠናው ስንት ነው? 20 ገጽ ሁለት ገጽ ያነብና እንደገና ይቆጥረዋል። ሁለት ገጽ በቆጠረበት እኮ ያን በቆጠረበት ሌላ ሁለት ገጽ ያነብ ነበር። ገጹን ከምቆጥር ዝም ብለህ እስከምትደርስበት ድረስ አጥናና የቀረው ገጽ ቀልጥ ብሎ ይቀር። ስለ ነገ መጨነቅ ዛሬን ያሳጣል። አብዛኛው ሰው እረፍት የሚነሳው ለጸሎት ቆመን ሐሳባችን የሚበታተነው ለምን ይመስላችኋል? ስለ ነገ ነው የምንጨነቅ። እስቲ ቁጭ ብላችሁ ጸሎት ስትጸልዩ የመጣላችሁን ሐሳብ ቁጭ ብላችሁ አስቡ። ስለ ነገ ነው የምትጨነቁት። ከማን ጋር ነው የምኖረው? የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ምን አይነት ሚስት ምን አይነት ባል ምን ትስ ብሎ ነው። አንዳንዱ ደግሞ በጣም ከማሰበት ራቴን ምን አይነት ወጥ በላይ ሆን ነው የሚያስብ ይችላል። በጣም ማዳ እንትን ሽሮ ወጥ ነው የበላሁት ምስር ነው የሚሰራው ምን ተሰርቶ ብሎ የሚጨነቃል። ታውቃላችሁ አይደል? ፋሲካ ሊደርስ 30 ቀን ሲቀረው ቁርስ ስለሚበላው የወጥ አይነት ፓኬጅ የሚያወጣ ሰው እንዳለ እንደሚያቅድ ቁጭ ብሎ ከሚስቱ ጋር ግምት ነው። ጥናት ያስፈልገዋል። ቁጭ ብሎ ከሚስቱ ጋር የዛሬ 3 ሳምንት ትንሣኤ ይሆናል አውቀሻል አይደል? አዎ በግ እናርዳለን እናርሳለን። ከዛ በኋላ ቀደም ብለሽ አንቺ እንትኑን ትሰሪዋለሽ እኔ እንትን ይሄ በጣም ከባድ ነገር ይሄ ከባድ ነገር እውነቴን ነው። ይሄ ከባድ በሽታ ነው ራሱን የቻለ ማለት። ይሄ ከባድ ነገር አይደለም። አትጨነቁ። ይሄ አንዳንዱ ሰው እንደው ራት ብላ ሲባል በተለይ እንደ ሀብት ነካ ያደረገው ሰው ራት ደርሷል ብላ ሲባል ምን ሰርታችሁ ይሆን ደግሞ እናቴ እንደው አይ ዱራ አናውቅም እንደው አናውቅም እና ቅዱስ ዮሐንስ አፈወርቅ ይላል መሰላችሁ ምግብ አልበላህ ካለ ይላል ጾምን ዋልና ሞክረው። እመቤቴን ቅዱስ ዮሐንስ አፈወርቅ እኮ ነው የሚለው አልበኔ እንደው ደግሞ እኮ ሆስፒታል ሄዶ እኮ ነው ዶክተር እኔ ምንም እንደው ምግብ ይሻለኝ አይደል ሳያመው እንደዚያ ቃል ይሄ ሰውዬ 2 ቀን ነው ጦሙን በደንብ አድርጎ ማሳደር። እዚያ በኋላ እንደው የሆነች አውሬ እንኳን አብሮ ጎርሶ ሲጥ ብትበይ ዝም ብለሽ ነው ገብተሻል እንደሚል እርግጠኛ ነኝ እንደሚል ማለት ነው። ስለዚህ ይሄ ሁሉ የሚያመጣው ምንድን ነው? ጥጋብ ነው። በእርግጥ እንደው ዝም ብሎ ይኸውልህ ያገኛችሁን ሁሉ ጥረጉ አላልኩም። ሰው መቼም አዘጋጅቶ መብላት ነውር የለውም፣ እግዚአብሔር የሰጠን ነገር ነው። እንደው ግን ይሄ አብዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው፣ የዛሬ ሳምንት ምንድን ነው የምበላው፣ ምንድን ነው የምሆነው፣ ይሄ እንደዚህ ነው እያሉ መጨነቅ ነገ በእግዚአብሔር እጅ ነው። እስኪ በሉ አንዴ ሁላችሁ ነገሩኝ እንጂ በእግዚአብሔር እጅ ነው። እውነቴን ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው፣ ነገ ምን እንደምሆን እግዚአብሔር ነው የሚያውቀው። እዚህ ጥለኝ እዚያ ይጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። ዕቃ ዝም ብሎ ይኖራል። እኛ በፈለግን ጊዜ አንድ ጊዜ ወደ ሳጥን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠናል። እሱን አምነን ታዘን እንደምን እንደ ዕቃ እንኑር። ዝም ብለን ቆላ ቢያኖረን ደጋ ቢያኖረን እሱ ያውቃል። እኛ የእሱ ዕቃዎች ነን፣ ልጆቹ ነን። ሕፃን ልጅ የት ላይ ሊቀመጥ እንደሚያምርበት እናትና አባት ያውቃሉ። እሱ ግን የሰዓቱን ብልጭልጭ ታይቶ እንዲህ ደጃው ዳር ነው የሚቀመጥ ብሎ ሊያስቸግር ይችላል። እናቱ ታቅፋ ወስዳ መደብ ስታኖረው እሷ እንጨት ለቅማ ስትገባ ምድጃው አጠገብ ቁጭ ብሎ ስታገኙ እንደገና ወስዳ መደብ ላይ ስታስቀምጥ እሱ እግዚአብሔርና እኛ እንደ እናትና አባት እንዲህ ነው። እኛ ይህን የሚሻለን ስንል እግዚአብሔር ደግሞ ወስዶ አይህን የሚሻል ሲለን እኛ ደግሞ እዚህ ነው ስንል የምናየውን እያየን
ስለዚህ እግዚአብሔር ሰዎች ነገ ማን ይጦራችኋል? መድኃኒዓለም ያውቃል። ለነገ አትጨነቁ። ይሄ ማለት አታቅዱ ከማለት የተለየ ነው። ሳያቅዱ መኖር ዝርክርክነት ነው። ለ50 ዓመትም ለ100 ዓመትም ለ500 ዓመትም ይታቀዳል፣ እቅድ ይታቀዳል። ለነገ መጨነቅ ማለት ለነገ መኖር፣ ለነገ ማቀድ፣ ለነገ መስራት፣ ለነገ መዘጋጀት፣ ይሄማ የተቀደሰ ነው። ለነገ መጨነቅ ማለት ግን ምን ይሆን ገና ምን ይመጣ ይሆን ብሎ ምጥ መያዝና እንቅልፍ ማጣት የመጨረሻ። ስለዚህ ለነገ አትጨነቁ። የመጨረሻ አምስተኛ የምነግራችሁ ኃጢአት ከሰራችሁ በኋላ ተናዘዙ እንጂ ይቅር ይለኝ ይሆን ብላችሁ አትጨነቁ። የሰማችሁ ነው? አዎ፣ ኃጢአት ከሰራችሁ እውነቴን ነው። ኃጢአት ከሰራችሁ አንደኛ እንዳንሰራ የቻልነውን እናደርጋለን። ከሰራን ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ኃጢአት ያልሰራን ሰው መሆን እንችላለን። ኃጢአት የሰራ ሰው ወደ አባቴ ቤት ይሄዳል ነው የሚል ኃጢአቱን እያመሰለሰለ እንቅልፍ አጥቶ ተሰቃይቶ ሲኖር ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብኖር ተመልሼ ወደ አባቴ ቤት ይሄዳለሁ ነው የሚባለው። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደልነት ነው እንደሱ ያለ ቸር ያለ በጉ እንኳን ወደ በረቱ መጥቶልን እሱ በግ ፍለጋ የሚወጣ አረኛል እንደ ክርስቶስ ሲያገኝም እኮ እየደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈኝ ወስድ አይደለም ወሶ በረከበ ጾሮድ በመትከፍት ሲያገኘን በትከሻው የሚሸከም እረኛ ነው ያለ። በትከሻው ተሸክሞ የማና አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ በንስሐ ይቅር ተብዬ ይሆን? አሁን አንዳንዶቻችሁ ንስሐ ገብታችሁም ይቅር እርግጠኞች አይደላችሁም። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል። ይኸውላችሁ የገጠሩ ቡታንታ ያደረገው ቄስም ይስጣችሁ፣ ከተማ ላይ ያለው ሱሪ የለበሰው ይመስላችሁ፣ ቀጠን ያለ ቄስም ይስጣችሁ፣ ቦርጭ ያለው ቄስም ይስጣችሁ። እንግዲህ ከተማ ያለ መነኩሴ ይስጣችሁ፣ በረሃ ያለም ይስጣችሁ፣ በደንብ የሚበላ ቄስም ይስጣችሁ፣ ትንንሽ የሚበላ ይስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኒዓለም በሉ። ቄሱ ነው መድኃኒዓለም ነው። አዎ። ስለዚህ ይቅር አልተባልኩም ለምን ትላላችሁ? ክርስቶስ ምንድን ነው ያለ? የተጠማ ቢኖር ወደ እኔ ይምጣ። እስኪ በሉ ወደ የተጠማ ቢኖር በሉ ወደ እኔ። ያ ማለት እኔ ምንድን ነኝ ማለቱ ነው። ውሃ በሉ እንጂ ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል? ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም። ጌታችን ኢየሱስ ክርስቶስ የምህረት ውሃ ነው። እሱ ላይ የወረወርነው የዕዳ ደብዳቤ ማንም አንስቶ ማንበብ አይችልም። መልሰን አንጠየቅም። ጌታችን ኢየሱስ ክርስቶስ የነፍሳችን በረሃ የሚያረሰርሰው ፍሬ እንድታፈራ የሚያደርጋት የሕይወት ውሃ ነው። ወደሱ ከመጣ አትጨነቁ ያለን እኮ ዝም ብሎ አይደለም። እኔ አትጨነቁ ብዬ የምሰጠው የለኝም። ክርስቶስ ግን አትጨነቁ የሚለን ራሱ መፍትሄ ስለሆነ እንደ መድኃኒዓለም ያለ የለም። ጸልዩ፣ አንኳኩ ይከፍትላችኋል። ሩቅ አምላክ አይደለም፣ ቸርና ቅርብ አባት ነው። አማኑኤል አይደል ስሙ? አማኑኤል ማለት ነው እግዚአብሔር ከማን ጋር ማለት ነው? ከኛ ጋር። ጌታችን ኢየሱስ ክርስቶስ እኮ አምላካችን ነው፣ መልሶስ ወንድማችን ነው። ለምን? የማንን ስጋ ነው የለበሰው? የኛን ስጋ። ዘመዳችን ነው፣ የኛን ስጋ ለብሷል። አምላካችን ደግሞ ነው፣ አባታችን ነው። በጥምቀት ወልዶን ሩቅ አይደለም። እንደሆነ ባለስልጣን ራቅ ብሎ እንደው እንደዚህ ደጅ ጸንታችሁ ወረፋ አስጠብቆ የሚገኝ አይደለም። እቤታችሁ ጠርታችሁት የሚገኝ ቸር አባት። እንደዛ ስለሆነ ኃጢአት የሰራችሁ ሁሉ ክርስቶስ ይቅር ይላችኋልና ይቅር አልባል ይሆን ብላችሁ አትጨነቁ። ይልቁስ ይቅር አይለኝም እያላችሁ በኃጢአት ላይ ኃጢአት አትጨምሩ። ይቅር ባይ አምላካችን ማንም ገብቶ ቢታጠብበት የማይደፈርስ የጠራ ውሃ መድኃኒዓለም ሁላችንንም ያንጻል።